በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ሊቃውንተ ቤተክርስቲያን፣ ካህናት፣ ወንድሞች ዲያቆናት፣ መምህራነ ወንጌል በዚህ ቅዱስ ስፍራ በፍስለታ ለማርያም በተወዳጇ በተናፋቂዋ ጾማችን የመጀመሪያ ዕለት የእግዚአብሔርን ቃል ለመስማት ከሩቅም ከቅርብም በዚህ ቅዱስ ስፍራ የተገኛችሁ ውድ የተዋሕዶ ልጆች ሁላችሁ እንደምናመሻችሁ እንደምንቆያችሁ፣ አሜን። ቸርነቱ ማያልቅ መድኃኔዓለም በምሕረቱ በቸርነቱ ለዚህ ቀን ስላደረሰን የተወደደ ስሙ የተመሰገነ ይሁን። መመኪያችን አማላጃችን እናታችን በምሕረት ወላዲተ አምላክ ድንግል ማርያም በዕለተ ቀኗ በተወዳጅ ጾሟ የተወደደ ስሟ የተመሰገነ ይሆንልን። የነቢዩ ኤልያስ የቅዱስ ራጉኤል የሌሎችን ቅዱሳን በረከት ረድኤት ከሁላችን ጋር ይሁን። ልቅረብ ከፊትህ ቸርነትህ ይርዳኝ፣ ዳን በለኝ ጌታ በእጆች ዳስሰኝ እያልን አስቀድመን በንስሐ መንፈስ ሆነን በአንድነት እንዘምራለን። ልቅረብ ከፊትህ ቸርነትህ ይርዳኝ፣ ዳን በለኝ ጌታ በእጆች ዳስሰኝ። ልቅረብ ከፊትህ ቸርነትህ ይርዳኝ፣ ዳን በለኝ ጌታ በእጆች ዳስሰኝ። ከአልጋዬ ተኝቼ ዘመናት አለፉ፣ የሕመሜን ቆቅልሽ ፍታልኝ ቁልፉ። መጻጎን ያዳንከው ዘመድ አልባውን እኔንም አስበኝ ጌታ ባሪያህን። ልቅረብ ከፊትህ ቸርነትህ ይርዳኝ፣ ዳን በለኝ ጌታ በእጆች ዳስሰኝ። ልቅረብ ከፊትህ ቸርነትህ ይርዳኝ፣ ዳን በለኝ ጌታ በእጆች ዳስሰኝ። አምናለሁ ጌታዬ እኔን አትረሳኝም፣ ትፈውሰኛለህ ጥቂት ብትዘገይ። ቃልህን እንደ ሰው አትለዋውጥም፣ ትታደገኛለህ እኔስ ተስፋ አልቆርጥም። ልቅረብ ከፊትህ ቸርነትህ ይርዳኝ፣ ዳን በለኝ ጌታ በእጆች ዳስሰኝ። ልቅረብ ከፊትህ ቸርነትህ ይርዳኝ፣ ዳን በለኝ ጌታ በእጆች ዳስሰኝ። ያለ መድኃኒት መፈወስ ታውቃለህ፣ ያልጋ ቆራኛው
ትላለህ። ለደካሞች ብርታት ለዕውራን ብርሃን ለበሽተኞች ፈውስ መድኃኒታችን ልቅረብ ከፊት ቸርነት ይርዳኝ ዳን በለኝ ጌታ በእጆች ዳሰኝ ልቅረብ ከፊት ቸርነት ይርዳኝ ዳን በለኝ ጌታ በእጆች ዳሰኝ ከአልጋዬ ተኝቼ ዘመናት አለፉ የሕመሜን እንቆቅልሽ ፍታልኝ ቁልፉ መጻጉዕን ያዳንከው ዘመድ አልባውን እኔንም አስበኝ አምላክ ባሪያህን ልቅረብ ከፊት ቸርነት ይርዳኝ ዳን በለኝ ጌታ በእጆች ዳሰኝ ልቅረብ ከፊት ቸርነት ይርዳኝ ዳን በለኝ ጌታ በእጆች ዳሰኝ ትሕትናሽ ግሩም ነው ደግነትሽም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም እናቱ ሆነሻል ለመድኃኔዓለም ንጽሕት ስለሆንሽ እመቤቴ እመቤቴ እንከን የሌለብሽ እመቤቴ የፍጥረታት ጌታ እመቤቴ እመቤቴ ባንቺ ያደረብሽ እመቤቴ እመቤቴ የድንግል መመረጥ እመቤቴ እመቤቴ ዜናዋ አስገረመን እመቤቴ እመቤቴ እሳቶን ታቀፈች እመቤቴ እመቤቴ የማይቻለውን እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ምርኩዜ ልበልሽ እመቤቴ እመቤቴ ጥላ ከለላዬ እመቤቴ እመቤቴ ጋሻዬ ነሽ አንቺ እመቤቴ እመቤቴ ለእኔስ መመኪያዬ እመቤቴ እመቤቴ ባለም እንዳልጠፋ እመቤቴ እመቤቴ ሕይወቴ መሮብኝ እመቤቴ እመቤቴ እንደ ወይን አጣፍጭው እመቤቴ እመቤቴ
ማርያም ድረሽልኝ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም አመስግኑ እመቤቴ ለመድኃኔዓለም የምስራቅ ደጃፍ ነሽ እመቤቴ እመቤቴ የሁላችን ተስፋ እመቤቴ እመቤቴ እሙ ለፀሐይ ጽድቅ እመቤቴ እመቤቴ የሁሉ ጠበቃ እመቤቴ እመቤቴ ድንግሌ ድል አክሊል እመቤቴ እመቤቴ ድንግሌ ስልስላ እመቤቴ እመቤቴ ማርያም መሰላል ነሽ እመቤቴ እመቤቴ የተዋሕዶ ተስፋ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ለመድኃኔዓለም ትሕትናሽ ግሩም ነው ደግነትሽም እናቱ ሆነሻል ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም በባርነት ሳለን ፍስሐ ኮነ ኃጢአት በዓለም ነግሣ ፍስሐ ኮነ በድንግል መወለድ ቀረልን አበሳ ፍስሐ ኮነ እግዚአብሔር መረጠሽ ፍስሐ ኮነ ልትሆኚ እናቱ ፍስሐ ኮነ ይኸው ተፈጸመ የዳዊት ትንቢቱ ፍስሐ ኮነ ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ለማርያም የሔዋን ተስፋዋ የአዳም ሕይወት ፍስሐ ኮነ የኢያቄም ሐና ፍስሐ ኮነ ፍሬ በረከት ምክንያተ ድኅነት ፍስሐ ኮነ ኪዳነ ምሕረት ፍስሐ ኮነ ማርያም ተወለደች የአምላክ እናት ፍስሐ ኮነ ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም በሔዋን ምክንያት ያጣነውን ሰላም ፍስሐ ኮነ ዛሬ አገኘነው በድንግል ማርያም ፍስሐ ኮነ የምስራችን ብል ሐዘናችን ይጥፋ ፍስሐ ኮነ ተወልዳለችና የዓለም ሁሉ ተስፋ ፍስሐ ኮነ ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም በባርነት ሳለን ኃጢአት በዓለም ነግሣ ፍስሐ ኮነ በድንግል መወለድ ፍስሐ ኮነ ቀረልን አበሳ የምስራችን ብል ፍስሐ ኮነ እምበል ሃሌሉያ ፍስሐ ኮነ ተወልዳለችና ፍስሐ ኮነ የዓለም ሁሉ ተስፋ ፍስሐ ኮነ
ዮም ፍስሐኮነ ፍስሐኮነ በእንተ ልደታ ለማርያም ዮም ፍስሐኮነ ፍስሐኮነ በእንተ ልደታ ለማርያም ዮም ፍስሐኮነ ፍስሐኮነ በእንተ ልደታ ለማርያም። እስኪ በድጋሚ ልበላችሁ እግዚአብሔርን አመስግኑ። የዝማሬ ባለቤት አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ስሙ ይክበር ይመስገን። ለተወዳጅ ወንድማችን ዘምሮ እንድንዘምር ላደረገን እንድናመሰግን ላደረገን ለወንድማችን ዘማሪ ፍስሐ እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ በዕድሜ በጸጋ በጥበብ ያቆይልን። ከዚህ በመቀጠል ወደ ታላቅ ወንጌል የምንሸጋገረው ሰላም ወደሚሆነው እረፍት ወደሚሆነው ያዘኑ ወደሚጽናኑበት የተከዙ ወደሚበረቱበት ወደ ታላቅ ወንጌል የምንሸጋገረው የዛሬውን ወንጌል የሚያስተምሩን የሚመክሩን ተወዳጁ መምህራችን መምህር ሄኖክ ይሆናሉ። እግዚአብሔር አምላክ ለእርሳቸው ተናጋሪ አንደበት ለእኛም ደግሞ ሰሚ ዝነ ልቦና አምላካችን ቅዱስ እግዚአብሔር ያድለን። ቀጥታ ወደ መምህራችን። ቡርክት አንቲ ተአቢ እምሰማይ ወትከብሪ እምድር ወላዕለ ኩሉ ህሊና። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አምላካችን ተሰቅሎ ዓለምን ባዳነበት ጠላታችን ዲያብሎስ በተሰደደበት በኢየሱስ ክርስቶስ ትምህርተ መስቀል ፊታችንንና መላ ሰውነታችንን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ገነት መምህር መዝገቡ ላቀው፣ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር መምህራችን ሊቀ ብርሃናት መምህር መዓዛ ተክለወልድ፣ የዚህ ታላቅ ደብር ዋና ጸሐፊ ክቡር ወንድማችን ዲያቆን ረቂቅ፣ የዚህ ታላቅ ደብር የስብከተ ወንጌል ዋና ጸሐፊ ክቡር ወንድማችን አሁን በዝማሬውም በበገናውም በክራሩም ያገለገሉን ወንድሞቻችን፣ እግዚአብሔር አምላካችን ከዚህ ቅዱስ አደባባይ የሰበሰባቸው አረጋውያን አባቶቼ፣ አረጋውያን እናቶቼ፣ ወንድሞቼና እህቶቼ፣ ንጽሐ ጠባይ ያላደፈባቸው የመንግሥተ ሰማያት ምሳሌ የሆናቸው ሕፃናትም ጭምር በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? ድምፃችሁ አይሰማም። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን ብናመሰግነው የፈቀደ የአባቶቻችን ቅዱሳን አምላክ ሕያው ባህሪ፣ ቅዱሰ ባህሪ፣ ንጹሐ ባህሪ፣ ልዑለ ባህሪ እግዚአብሔር ስለማይነገር ስጦታው ሁሉ ስሙ የተመሰገነና የተወደሰ ይሁን። ከጨለማ ወደ ብርሃን፣ ከባርነት ወደ ነፃነት፣ ከሲኦል ወደ ገነት የተሸጋገርንባት እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሳት። እግዚአብሔር ያከበራቸው የቅዱሳን መላእክት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት፣ የአበው ቀደምት አባቶቻችን ስማቸው እንደየክብራቸውና እንደየማዕረጋቸው የተመሰገነና የተወደሰ ይሁን። እንደ እግዚአብሔር መልካም ፈቃድ እግዚአብሔር አምላካችን እንደኛ ሥራ ሳይሆን እንደሱ አባትነት፣ እንደሱ ይቅርባይነት፣ እንደሱ መሐሪነት፣ እንደሱ ፍትሐዊነት ዘመናትን ሰጥቶ ዘመን ለፍስሐ ዕድሜ ለንስሐ ሰጥቶ ለዚህ ያደረሰን የአባቶቻችን ቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑት። ከምንም በላይ ከሕፃናት እስከ አረጋውያን በጉጉት የምንወዳት የምናከብራት የምንናፍቃት የእመቤታችን ፍልሰት ጾመ ፍልሰታ
ዛሬ ተጀምሯልና እንኳን ለዚህ ዕለት አደረሰን አደረሳችሁ። የእመቤታችን ወዳጆች እግዚአብሔርን አመስግኑ፣ ደስ ያላችሁ። እንደሚታወቀው ጾመ ፍልሰታ ንጽሐ ጠባይ ያላቸው ሕፃናት ሳይቀሩ በእመቤታችን ፍቅር የሚያድጉበት ጾምን የለመድንበት የጀመርንበት ጾም የሚባለውን ያወቅንባት የመጀመሪያዋ የሕፃንነታችን የጾም አዋጅ የምናውቃት ጾመ ፍልሰታን ነው። የምታስታውሱ ከሆነ ሁላችንም ሌሎቹን አጽዋማት የታላላቅ ሰዎች የአባቶችና የወንድሞች አድርገናቸው እኛ ደግሞ ሕፃናቱ በተለይ በፍልሰታው ነበረ እስከ ተቻለ ሰዓት ድረስ የሚጾመው። አሁንም ፍልሰታ በልዩነት የሕፃናት ጾም በመሆን ትታወቃለች ማለት ነው። ያ ማለት አጽዋማት የሚከፋፈሉ ሆነው አይደለም። ብዛቱን ስንመለከት አብዛኛው ሰው ልጁን የሚያቆርበው ልጁን ወደ ቤተ ክርስቲያን ይዞ የሚመጣው ሕፃናትም በተስፋ የሚጠብቁት ጾም ይህ ጾም መሆኑ ለሁላችንም ግልጽ ነው ማለት ነው። እንደ እግዚአብሔር መልካም ፈቃድ እግዚአብሔር አምላካችን በወደደና በፈቀደ መልኩ ለተወሰነ ደቂቃ ነው ከኔ ጋራ የምንቆየው። ባለን የተወሰነ ደቂቃ የምንነጋገርበት የእግዚአብሔር ኃይለ ቃል የሚሆነው ቡርክት አንቲ ታቤም ሰማይ፣ አንቺ ከሰማይ ትበልጫለሽ በሚል ኃይለ ቃል ይሆናል። ኃይለ ቃሉን እላችኋለሁ፣ እናንተም ትላላችሁ። አንቺ በሉ እስኪ ጮክ በሉ። አንቺ ከሰማይ ትበልጫለሽ፣ አንቺ ከሰማይ ትበልጫለሽ፣ አንቺ ከምድርም ትከብሪያለሽ፣ አንቺ ሕሊና ሁሉ መርምሮ አያገኝሽም። እንደ እግዚአብሔር መልካም ፈቃድ በዚህ ደቂቃ የምንማማርበት የትምህርታችን ርዕስ ይህ ነው። ይህን ኃይለ ቃል የምናገኘው በሉቃስ ወንጌል ምዕራፍ 1 ቁጥር 28 እና በየሳምንቱ ዓርብ የምንጠራው የምናደርሰው የምንደግመው የምንጸልየው የውዳሴ ማርያም ክፍል 2 ላይ እናገኘዋለን። የመጀመሪያውን ኃይለ ቃል የተናገረው የእግዚአብሔር መልአክ ቅዱስ ገብርኤል ሲሆን የጻፈልን ደግሞ ከአራቱ ወንጌላውያን መካከል የሆነው ሦስተኛውን ወንጌል የጻፈው ሐዋርያው ቅዱስ ሉቃስ ነው። ሐዋርያው ቅዱስ ሉቃስ ክርስቶስ በሚያስተምርበት ዘመን በሥጋ በተገለጠበት ወቅት እንደ ሰውኛ በዚህ ዓለም እየተመላለሰ ሰዎችን በሚያስተምርበት ጊዜ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ልሙፃነ ሥጋን በተአምራት ልሙፃነ ነፍስን በትምህርት ሲያድን እሱም እንደ አባቶቹ እንደ ሐዋርያት እድሉ ገጥሞት ከ72ቱ አርድእት ቁጥር ሆኖ ወንጌልን የተማረ ሐዋርያ ነው። ቅዱስ ሉቃስ ስለ እመቤታችንና ስለ ብስራታዊ መልአክ ስለ ቅዱስ ገብርኤል ሰፋ አድርጎ የተናገረ አቃቤ ሥራይ ዘሥጋ የሥጋ ባለመድኃኒት ፈውስን የሚሰጥ በሥጋ የታመሙትን ያድን የነበረ ይፈውስ የነበረ ታላቅ ሐዋርያ ነው። እግዚአብሔር አምላካችንም ይህንን ሙያውን አይቶ ቅዱስ እንድርያስንና ቅዱስ ጴጥሮስን ቅዱስ ዮሐንስንና ቅዱስ ያዕቆብን ከሥጋዊ ዓሣ አጥማጅነት እናንተ የሰው ልጅ ታጠምዳላችሁ፣ ሰዎችን ታስተምራላችሁ ብሎ እንደጠራቸው ሐዋርያው ቅዱስ ሉቃስንም አንተ በሥጋ የምትፈውስ አሁን ደግሞ በነፍስ የምትፈውስም አደርጋለሁ ብሎ በነፍስም በሥጋም የሚፈውስ የሚያድንና የሚያማልድ ወንጌልን የሚያስተምር ሐዋርያ ነው። ታዲያ ቅዱስ ሉቃስ የጻፈውን
በ300 ዘመን በ318 ዓመተ ምህረት የተወለደው መስጴጦምያ በምትባል በንጽቢን ሀገረ ስብከት በታናሽ መንደር የተወለደው ታላቁ ሊቅ፣ ታላቁ ደራሲ፣ ታላቁ ጻድቅ የእግዚአብሔር ሰው ቅዱስ ኤፍሬም የእመቤታችንን ውዳሴ በደረሰበት ድርሰቱ ላይ ቡርክት አንቲ ታብይም ሰማይ ወትከብር እምድር ወላለ ኩሉ ሊናት፣ አንቺ መርገመ ሥጋ መርገመ ነፍስ የሌለብሽ ቡርክት ነሽ፣ አንቺ ከሰማይ ትበልጫለሽ ከምድርም ትከብሪያለሽ ይላታል። ዛሬ እመቤታችን በልደቷ የምትታሰብበት እንዲሁም ደግሞ በልዩነት የእሷ ፍልሰት የሚታሰብበት የጾሙ መጀመሪያ ቀን ስለሆነ እንደ ቤተ ክርስቲያናችን አስተምህሮ እንደ ቤተ ክርስቲያናችን ሥርዓት ከነሐሴ 1 ጀምሮ እስከ ነሐሴ 14 ድረስ ዘወትር ሁላችን የምንጸልየው የምንደግመው የምናነበው የእመቤታችን ምስጋና ውዳሴ ማርያም እና ቅዳሴ ማርያም በትርጉም ቤተ ክርስቲያን ታስተምራለች። በትርጉም ቤተ ክርስቲያን ለልጆቿ ታደርሳለች። ምክንያቱም ይህንን ቤተ ክርስቲያን የምተረጉምበት የምታብራራበት የምታስተምርበት ዓላማ ምንድን ነው ካላችሁኝ የቅዱሳን አባቶቻችን ድርሰት ከመጽሐፍ ቅዱስ የወጣ ድርሰት መሆኑን ለማረጋገጥና ለማስረዳት ነው። በየዘመናቱ የተነሱ ሊቃውንት አባቶቻችን ብዙ ድርሰት ደርሰዋል፣ ብዙ ተግሳጽ ጽፈዋል፣ ብዙ ዘመናትን አስተምረዋል። እነሱ ያስተማሩት እኛ እንድንጠቀምበት፣ እኛ ከእግዚአብሔር እንድንገናኝበት፣ እኛ ከቅዱሳን እንድንገናኝበት አእምሯችን በሚችለው ልክ በሚመጥነን ልክ አባቶቻችን የደረሱትን ድርሰት ቤተ ክርስቲያናችን በዘመናት እያስከተለች ቀለሙ ሳይደበስስ ብራናው ሳይቃጠል ዘመን ያለፈው ነው ሳትል ከዘመናት ወደ ዘመን እያሸጋገረች የምትኖር ስንዱ እመቤት ናት። ታዲያ አሁን እንዳልኳችሁ ከውዳሴ ማርያሙ ክፍል እንኳን ስንመለከት ይህንን ውዳሴ ማርያም ከሰኞ ጀምሮ የደረሰው የተናገረው ታላቁ ሊቅ ቅዱስ ኤፍሬም ነው። ቅዱስ ኤፍሬም እመቤታችንን በጣም አብልጦ ይወዳት የነበረ ያከብራት የነበረ ለእመቤታችን ትልቅ ክብር ያለው ሰው ነበረ። ከፍቅሩ ጽናት የተነሳ ነው የሃይማኖትን ትምህርት ለመማር በአካባቢው ከነበረው ያዕቆብ ከሚባል መምህር ዘንድ ሄዶ በዘመኑ የነበረውን የሃይማኖት ትምህርት ከተማረ በኋላ ያን ሁሉ በሚማርበት ሰዓት የእመቤታችንን እናትነቷን፣ አማላጅነቷን፣ ንጽህናዋን፣ ቅድስናዋን፣ ክብርት መሆኗን በብዙ ቦታ ላይ ከአባቶቹ አግኝቶታል። ለዚያ ነው በዚህም በሃይማኖት አበው ዘኤፍሬም በሚለው ላይ ስንመለከት ድንግል ፈጣሪዋን ወለደችው፣ እሱም ደግሞ የፈጠረውን ሥጋ ተዋሃደ ይላል። ድንግል ምንዋን ወለደችው ነው ያለው? ፈጣሪዋን ወለደችው። እሱም ደግሞ ያንን የተዋሃደውን ያንን የፈጠረውን ሥጋ ተዋሃደው በማለት በዚህ ይጀምራል ማለት ነው። ከዚያ በኋላ ነው ጸጋው ሲበዛለት የእመቤታችን ፍቅር ሲበዛለት እመቤታችን ከዚህ በላይ ምስጋናው እንድትገልጽለት ውዳሴዋን እንድትገልጽለት አብልጦ እንዲያመሰግናት ዘወትር ይለምናት ነበረ። መተርጉማን ሲናገሩ ቅዱስ ኤፍሬም በሚጸልይ ሰዓት እንዲህ ብሎ ጸልዮ ነበረ ይላሉ። እመቤቴ ሆይ ያንቺ ምስጋና እንደ ሰማይ ከዋክብት
እንደ ምድር አሸዋ በዝቶልኝ፣ እንደ ልብስ ተጎናጽፌው፣ እንደ ምግብ ተመግቤው፣ እንደ ውሃ ጠጥቼው እያለ ይመኝ ነበረ። እግዚአብሔር አምላካችን ደግሞ የተመኙትን መግለጽ ልማዱ ነውና መንፈስ ቅዱስ ገልጾለት መንፈስ ቅዱስ ቀርቦት በመንፈስ ቅዱስ ገላጭነት 4 እልፍ ከዚያም በላይ ብዙ ድርሰታትን ደርሷል። አሃዝ እግዚኦ መዋግደ ጸጋከ ያ በፊት ሲለምን የነበረ ቅዱስ ኤፍሬም አሁን ግን እግዚአብሔር ሆይ የምስጢር ማዕበልህ ይበቃኛል፣ እንዳሰብኩት እንደተመኘሁት ምስጢሩን ገልጸህልኛል፣ ማስተዋሉን አድለኸኛል፣ የእመቤቴ ምስጋና እንደ ሰማይ ከዋክብት በዝቶልኛል፣ እንደ ምድር አሸዋ በዝቶልኛል፣ እንደ ምግብ ተመግቤዋለሁ፣ እንደ ውሃ ጠጥቼዋለሁ፣ ረክቻለሁ፣ እንደ ልብስ ተጎናጽፌያለሁ። አሁን ይህንን ላጣጥመው ይበቃኛል፣ የእውቀት ማዕበልህን ያዝልኝ ብሎ እንደገና ወደ እግዚአብሔር የጸለየ ሊቅ ነው። ታዲያ ከሰኞ ጀምሮ እመቤታችንን ሲያመሰግናት ቆየና ዓርብ ላይ ሲደርስ ደግሞ በበለጠ እያጎላው መጣ። ምስጢሩ እየተገለጸለት፣ እመቤታችን እየተገለጸችለት፣ መንፈስ ቅዱስ እየገለጸለት፣ እሱ እየበቃ እሱ እየነቃ ሲሄድ የእመቤታችን ፍቅር እጅግ እየበዛለት ሄደ። እመቤታችን በየቀኑ ቅዱሳንን እያስከተለች ትመጣ ስለነበረ ባየው ደግሞ እየመሰለ ያመሰግናታል። አስከትላ በመጣቻቸው እየተመለከተ ከሷ ጋር ያሉትንም አብሮ ያመሰግናቸዋል። ይህ ስንል ውዳሴ ማርያም የእመቤታችን ምስጋና ብቻ አይደለም። በዚህ በውዳሴ ማርያም ላይ ምስጢረ ሥላሴን እናገኛለን፣ ምስጢረ ሥጋዌን እናገኛለን፣ ምስጢረ ጥምቀትን እናገኛለን፣ ምስጢረ ቁርባንን እናገኛለን፣ ምስጢረ ትንሣኤ ሙታንን እናገኛለን። ስለ ሥላሴ አንድነትና ሦስትነት ያስተምረናል። ስለ ምስጢረ ሥጋዌ ደግሞ ኢየሱስ ክርስቶስ ሥጋ የለበሰው እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም መሆኑንም ያስተምረናል። ያ ከእመቤታችን የተወለደው በዮርዳኖስ እንደተጠመቀ ይነግረናል። ያ ከእመቤታችን የተወለደው በቀራንዮ አደባባይ ላይ ደግሞ ቅዱስ ሥጋውንና ክቡር ደሙን እንደሰጠን ይነግረናል። ያ ከእመቤታችን የተወለደው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ሙስና መቃብርን አጥፍቶ ብርሃነ መለኮቱን ተላብሶ እንደተነሳም ደግሞ ምስጢረ ትንሣኤውን ይነግረናል። በሱ ትንሣኤ የሁላችንንም ትንሣኤ ያበስረናል። በዋናነት መጠሪያውን ሳይ ውዳሴ ማርያም አለ እንጂ በዚህ በውዳሴ ማርያም ላይ ያልተካተተ ነገር የለም። ስለ መላእክት ያስተምረናል፣ ስለ ጻድቃን ያስተምራል፣ ስለ ደናግል ያስተምራል፣ ስለ ሰማዕታት ያስተምራል። ምንም ያስተምረው አለ፣ ስለ ሁሉም ነገር ያስተምራል። ታዲያ የዛሬው ደግሞ ዓርብ ከሚለው ከስሙ ትርጓሜ እንኳን ስንመለከት ምስጢረ ሥላሴን ምስጢረ ሥጋዌን በጎላና በተረዳ መልኩ ምስጢረ ሥጋዌን የሚያወሳን ቀን ነው ዛሬ። እስካሁን ድረስ ያሉት ቀናት የሚተረጎሙት በቀናቸው ቁጥር ነው። እሁድ ማለት 1 ማለት ነው። ሰኞ ማለት 2 ማለት ነው። ሰሉስ ደግሞ ማክሰኞ ማለት የሰኞ ማግስት 3ኛ ቀን ማለት ነው። ረቡዕ ማለት 4ኛ ቀን ማለት ነው። ሐሙስ ማለት 5ኛ ቀን ማለት ነው። 5 ማለት ነው። ዓርብ ሲል ግን ይዞት የመጣው በዚያ ልክ ከሆነ ሰዱስ ባለ በቀና ነበር ይላል ሊቃውንት። ሰዱስ ባለ በቀና ነበረ። ሰዱስ ማለት 6ኛ ቀን ማለት ነው። 6ኛ ቀን ከማለት ይልቅ ግን ወደ ምስጢሩ ሄደና
ረቡዕ ሐሙስ ሲል ቆይቶ ዛሬው ላይ ግን ዓርብ በማለት ስሙን ጠራው ይለናል። ዓርብ የተባለባቸው ባጭሩ ሁለቱን ምክንያቶች ብቻ ልንገራቸው። የመጀመሪያው በኦሪት ዘፍጥረት በኦሪት ዘጸአት ምዕራፍ 16 ከቁጥር 16 ላይ እስራኤላውያን የሚመገቡት መና ከሰማይ እየወረደላቸው በነበረበት ዘመን እግዚአብሔር አምላካችን ቀዳሚት ሰንበትን ያከብሩ ዘንድ መና የማይለቅሙባት ቀን እንድትሆን የቅዳሜውን መናቸውን ዓርብ ደርበው እንዲለቅሙ ቀዳሚት ደግሞ እንዲያርፉ ነግሯቸዋል። ወዓርበ መና በፊንቆን ወበልዑክ ለፊንቆን እዚያች ቦታ ላይ በደረሱ ሰዓት ማለት ነው። ኦሪት ዘጸአት ምዕራፍ 16 ቁጥር 16 ላይ ገብታችሁ ስትመለከቱ ሰፊ ታሪኩን ታገኙታላችሁ። ቀዳሚት ሰንበትን ማክበር እንዳለባቸው በዚያች ቀን ለምግባቸው እንኳን መና ለቀማ እንደማይወጡ ወደ ስምሪት እንደማይሰማሩ የቅዳሜውን ምግባቸውን ዓርብ ደርበው ያስገባሉና የመና መካተቻ ቀን ሲል የመጀመሪያውን ዓርብ ብሎታል። ዓርብ ማለት የመና መካተቻ ቀን ማለት ነው። የሁለተኛው ዋናው ምስጢረ ሥጋዌን የምናገኝበት ሲሆን ይህንን በመጀመሪያውም ስንመለከት ክርስቶስ ከእሑድ ጀምሮ እስከ ዓርብ ድረስ ፍጥረታትን ፈጥሮ ዓርብ የሰውን ልጅ ከፈጠረ በኋላ ቀዳሚት አርፏል። ወአይረፈ እግዚእነም ኩሉ ግብሩ ዘአኀዘ ይግበር ወይማር ብሎ እንደተናገረው የመጨረሻው ምስጢረ ሥጋዌን ስንመለከት ደግሞ ክርስቶስ በዚህ ዓለም ከእመቤታችን ከቅድስት ድንግል ማርያም ተወልዶ 33 ዓመት ከ3 ወር ተመላልሷል። በዚህ 33 ዓመት ከ3 ወር ውስጥ ብዙ ነገረ ድነቶችን ፈጽሟል። ብዙ ተአምራትን አድርጓል። ብዙ አስተምሯል። በተለይም ደግሞ 3 ዓመት ከ3 ወር ያስተማረው ሰፊው የወንጌል አገልግሎት ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት የእጁን ተአምራት ይከታተሉ የነበሩ ሐዋርያት ከሱ የተማሩትን እንዳስተማሩን ሰፊ ትምህርትን አስተምሯል። ይህን ሁሉ ካስተማረ በኋላ ታዲያ ቀድሞ ለአባታችን ለአዳም ከልጅ ልጅ ተወልጄ በአደባባይ ተመላልሼ በቀራንዮ አደባባይ ላይ ተሰቅዬ አድንሃለሁ የሚል ቃል ኪዳን ገብቶለት ስለነበረ ይሄን ቃል ኪዳን ዓርብ የተፈጠረውን አዳምን ወደ ቀደመ ቦታው፣ ወደ ቀደመ ክብሩ፣ ወደ ቀደመ ማዕረጉ የሚመልሰው በዕለት ዓርብ ስለሆነ በዕለት ዓርብ በቀራንዮ አደባባይ ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን ያዳነበት ነገረ ድነት የተከናወነበት የተፈጸመበት ዓለም የተቤዠበት ዓለም የዳነበት ዓለም ነፃ የወጣበት ቀን ስለሆነ ዓርብ ተብሏል። ከዚያ በኋላ ያለው ብዙ ትርጓሜዎች አሉ። ዋናው ዓላማው ግን እነዚህ ናቸው። የመጀመሪያው ሰው ዓርብ ተፈጥሮበታል። የሁለተኛው እስራኤላውያን ቅዳሜ መና አይለቅሙም፣ ዓርብ ደርበው ያስገባሉ። የሶስተኛውና የመጨረሻው የሰው ልጅ ከማዕሰረ ኃጢአት የተፈታበት ጠላታችን የታሰረበት አዳም ወደ ቀደመ ክብሩ፣ ወደ ቀደመ ማዕረጉ፣ ወደ ቀደመ ልጅነቱ፣ ወደ ቀደመ ቦታው የተመለሰበት በዕለት ዓርብ ነው። ስለዚህ ነው ወደ ምስጢሩ ሆዱ ዓርብ ያለው ለዚህ ነው። ታዲያ በዚህ ዕለት እመቤታችን ቅድስት ድንግል ማርያም ቅዱሳን አንስትን አስከትላ መጣ ነበረ። ማንን አስከትላ ነበር አልኳችሁ? ቅዱሳን አንስትን አስከትላ መጣ ነበረ። ከሷ በፊት የነበሩትን ከሷ በፊት ያረፉትን ደጋጎቹን ቅዱሳን አንስት ቅዱስ ኤፍሬም በሚያመሰግንበት ቀን በዚህ ዕለት አስከትላ መጣ ነበርና
ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ኦ ድንግል ወላዲት አምላክ ዘእንበለ ርኩስ ሰረቀ ለነ እምኔኪ ፀሐየ ጽድቅ። አስከትላ የመጣቻቸውን ቅዱሳን አንስትን አየና እመቤታችንን ከነዚያ መካከል ሲያመሰግናት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ፣ አንቺ ክብር ካላቸው ልዕልና ካላቸው ቅድስና ካላቸው ታሪክ ከተጻፈላቸው ደግነት ከተመሰከረላቸው በርኅራኄያቸው ከሚታወቁ ከብዙ ሴቶች አንቺ ትበልጫለሽ፣ አንቺ ቡርክት ነሽ፣ አንቺ ቅድስት ነሽ፣ አንቺ ልዩ ነሽ አላት። በመጽሐፍ ቅዱስ ብዙ ስራ የሰሩ ታላላቅ ስራን የሰሩ ታሪክ የተመዘገበላቸው ብዙ ሴቶች አሉ። ለዚያ ነው ጠቢቡ ሰሎሞንም ሲናገር መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከነሱ ትበልጫለሽ አለ። መልካም ያደረጉ ከእናታችን ከሔዋን ጀምሮ ብዙ አሉ። እነ ሳራ መልካም አድርገዋል፣ እነ ርብቃ መልካም አድርገዋል፣ እነ ራሔል መልካም አድርገዋል፣ እነ ሐና እነ ሳሙኤል መልካም አድርገዋል፣ እነ ሩት መልካም አድርገዋል፣ እነ አስቴር መልካም አድርገዋል። ሌሎችም ሴቶች ብዙ ታሪክ ያላቸው ሴቶች አሉ። የአምላካችን የመድኃኒታችን የኢየሱስ ክርስቶስ የዘር ሐረግ ምንጭ ለመሆን አያት ለመሆን ቅድመ አያት ለመሆን የእሱ የዘር ሐረግ መንጫ መመላለሻ የሆኑ መልካም ያደረጉ ብዙ ሴቶች አሉ። ታስታውሳላችሁ? የደግነት ጥጓ የሚነገርላት ሩት እንደ ጓደኛዋ ባለቤቴ ከሞተ ከአማቴ ጋር ምን አለኝ አላለች። በሞዓብ ምድር ተሰዳ የነበረች ከሞዓብ ተነስታ ወደ አማቱ ሀገር አብራ የተሰደደች አማቷ ኑኃሚን ልጄ ሆይ ከዚህ በኋላ እናንተ ባሎቻችሁ ሞተዋል፣ እኔም ወደ ሀገሬ እገባለሁ፣ እናንተ በዚሁ በሀገራችሁ ከቤተሰቦቻችሁ ጋር ኑሩ ስትላቸው ዑርፍ የምትባለው ምራቷ እውነት ነው ባሎቻችን ሞተዋል፣ አንቺም ወደ ሀገር ልትሄጂ ከሆነ እኛ ከአንቺ ጋር ምን አለኝ ወደ ዘመዶቼ እመለሳለሁ ብላ ስትቀር ታሪኳ የሚነገርላት የክርስቶስ የዘር መንጫ የሆነችው የክርስቶስ አያት ለመሆን የበቃችው ሩት ግን ምንድን ነው ያለችው? እናቴ ሆይ ሰው መጋባቱ ሰው መዛመዱ አብሮ መኖሩ ለዚህ ነውን? ሀገርሽ ሀገሬ ነው፣ ዘመዶችሽ ዘመዶቼ ናቸው፣ ችግርሽ ችግሬ ነው። አንቺ ከምትሄጅበት ሀገር እሄዳለሁ እንጂ አልለይሽም ብላ እናት አባቷን ትታ ሀገሯን ትታ ኑኃሚንን ተከትላ ወደ ኑኃሚን ሀገር ሄዳ ብዙ ታሪክን ያሳለፈች ብዙ መከራን ያሳለፈች መጨረሻ ላይ ግን በወንጌል ወንጌላዊውም እንደጻፈላት ክርስቶስ ከሩት እንደተወለደ የመዘገበላት ደግ ሴት ነበረች። ሌሎችም ብዙ አሉ። ለመነሻ እሷን አልኩ እንጂ መጽሐፈ ሩትን ገብታችሁ ስታነቡት ታሪኳን በሰፊው ታገኙታላችሁ። ለወገኖቻቸው ይቆረቆሩ የነበሩ ብዙ አሉ። ለዚያ ነው ብዙዎቹን አስከትላ መታ ስለነበረ ቡርክት አንቲ እምአንስት አንቺ ከሴቶች ሁሉ የተባረክሽ ነሽ። ሌሎች ሴቶች መርገመ ሥጋ ነበረባቸው፣ ሌሎች ሴቶች መርገመ ነፍስ ነበረባቸው። ከአንቺ በፊት የነበሩ ያ የአዳም የትውልድ መተላለፍ የነበረው መርገም ይተላለፍባቸው ነበረ። ጥንተ አብሶ ነበረባቸው። በዚያ መስመር ውስጥ አልፈዋል። አንቺ ግን መርገመ ሥጋ መርገመ ነፍስ የለብሽም። በአዳም የሚተላለፈው የዘር መተላለፍ የለብሽም። የጥንተ አብሶ የለብሽም። መርገም የለብሽም። ይልቁንም በረከተ ሥጋ በረከተ ነፍስን እምታሰጭ ነሽ ይልና ወቡሩክ ፍሬ ከርስኪ ከአንቺም ከማኅፀንሽ መርገመ ሥጋ መርገመ ነፍስን የሚያርቅ
በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ክርስቶስ ነው ይላል። እግዚአብሔር አምላካችን ለስም አጠራሩ ክብርና ምስጋና ይግባው። እመቤታችን የወለደችው አያችሁት፣ መርገመ ሥጋ የሌለበት ነው፣ መርገመ ነፍስ የሌለበት ነው። ይሄ ብቻ አይደለም፣ በረከተ ሥጋን የሚያድል ነው፣ በረከተ ነፍስን የሚያድል ነው። ታዲያ አንስቶቹን ካየ ካመሰገነ በኋላ እያደር እመቤታችንን ከመካከል እየተገለጸችለት ስትሄድ ምን አለ? እናቴ ሆይ አንቺን ምን በአዳም ልጆች ብቻ መስልሻለሁ? አንቲ ተአብይም ሰማይ፣ አንቺ ከሰማይ ትበልጫለሽ አላት። ከማን ትበልጫለሽ አላት? ከሰማይ ትበልጫለሽ። አንቺ በሰማይ ከሚኖሩ ከመላእክት ትበልጫለሽ። በሰማይ የሚኖሩ መላእክት አሉ። መኖሪያቸው እሱ የሆነላቸው ለሊሁ ዓለሞሙ ወለሊሁ ተድላሆሙ ወለሊሁ ሀገሮሙ፣ እሱ ሀገራቸው ነው፣ እሱ ተድላ ደስታቸው ነው፣ እሱ ምግባቸው ነው፣ እሱ ደስታቸው ነው፣ እሱ መኖሪያቸው ነው ተብሎ የተነገረላቸው ቅዱሳን መላእክት አሉ። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ ሌሎችም ደግሞ እነ ኪሩቤል፣ እነ ሱራፌል፣ በየነገዳቸው ብዙ መላእክት አሉ። ቁጥራቸው የማይታወቅ የፈጠራቸው ብቻ የሚቆጥራቸው ፍጡር ቆጥሮ የማያገኛቸው እልፍ አእላፋት ተብሎ ቁጥራቸው የሚገለጸው መላእክት አሉ። ከነዚያ ሁሉ አንቺ ትበልጫለሽ አለ። በኢዮር ካሉት ትበልጫለሽ፣ በራማ ካሉት ትበልጫለሽ፣ በኤረር ካሉት ትበልጫለሽ። ይሄንን አለና ከላይ እያመሰገናት መጥቶ እንደገና በዚህ ዓለም አንቺ ከሴቶች ብቻ አይደለም የምትበልጨው አላት። ከምኖች ብቻ አይደለም ነው ያለው? ከሴቶች ብቻ አይደለም፣ አንቺ ከወንዶችም ትበልጫለሽ አላት። በምድር ካሉ ከነ አብርሃም ትበልጫለሽ፣ ከነ ኖህ ትበልጫለሽ፣ ከአባትሽ ከአዳም ትበልጫለሽ። ከደጋጎቹ ሰዎች ቅድስና ካላቸው፣ ክብር ካላቸው፣ ልልና ካላቸው፣ እግዚአብሔር ካከበራቸው፣ እግዚአብሔርን ከፈሩ፣ እግዚአብሔር እንደ ልቤ ያለው ቅዱስ ዳዊት ነበር አይደል? እግዚአብሔር ጥበብን የሰጠው ማስተዋልን ያደለው ሶሎሞን ነበረ። አንቺ ከነዚህ ሁሉ ትበልጫለሽ። ከአበይት ነቢያት ትበልጫለሽ፣ ከደቂቀ ነቢያት ትበልጫለሽ። አንቺ በምድር ላይ የሚመስልሽ የሚያልሽና የሚወዳደርሽ የለም አላት። እመቤታችንን የሚያላት አለ እንዴ? የለም። ከዚያ ምን አለ? የሰማይ የምድሩን ከተናገረ በኋላ ወለአለ ኩሉ ህሊናት፣ አንቺ እኔ በሚቻለኝ እኔ በማውቀው በሰማይ ተናገርኩ እንጂ እኔ በማውቀው በምድር ተናገርኩ እንጂ አንቺ ከህሊና ሁሉ በላይ ነሽ። ህሊና ሁሉ መርምሮ አያገኝሽም፣ አይደርስብሽም። ከሰው አእምሮ በላይ ነሽ። በሰው አንደበት ተነግሮ አትገኝም። አንቺ ከህሊና ሁሉ በላይ ነሽ ብሎ ሐሳቡን ዘጋው። አያችሁ? ለዚያ ነው እኮ ቅዱስ ሕርያቆስም በቅዳሴ ማርያም ላይ ሲናገር በመኑ በአምሳለ መኑ ብሎ ሲገልጻት እመቤቴ ሆይ አንቺን ከፍ ብዬ በፀሐይ በጨረቃ በከዋክብት እንዳልመስልሽ አንቺ ከነሱ ትበልጫለሽ፣ ዝቅ ብዬ ደግሞ ከደጋጎቹ እንዳልመስልሽ አንቺ ከሁሉም ትበልጫለሽ። ላንቺ የሚሆን ምሳሌ የለም፣ አንቺን የሚያህል ምሳሌ አልተገኘልሽም። መኑ ዘይክር ነይበቤኪ፣ ያንቺን ክብር ያንቺን ገናንነት መናገር የሚቻለው የለም። ወአልቦ ዘይመስል ኪያኪ፣ አንቺን የሚመስል አንቺን የሚወክል ሰው እስካሁን የለም ማለት ነው። እመቤታችንን ከፈጣሪ በታች ከፍጡራን በላይ ብለን የምንገልጻት ለዚህ ነው። እሷን በመልክም የሚወዳደራት፣ በቅድስናም የሚወዳደራት፣ በንጽህናም የሚወዳደራት በማንኛውም ነገር እመቤታችንን የሚያህል ሰው የለም። ሰው ብቻ አይደለም፣ ከመላእክት መካከልም የእመቤታችንን ክብር የታደለ የለም። ገብርኤል እኮ እመቤታችንን ሲያመሰግናት ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ደስ ይበልሽ ነው ያላት። ጸጋን የተመላሽ፣ ጸጋ ያልተከፈለባት፣ ጥበብ ያልተከፈለባት፣ ንጽህና ያልተከፈለባት፣ ቅድስና ያልተከፈለባት ብቸኛ እንቁ
የተሰኘች እመቤታችን ቅድስት ድንግል ማርያም ብቻ ናት። ለስም አጠራሯ ክብርና ምስጋና ይድረሳል። ብቸኛዋ እመቤታችን ናት። ይህን ሁሉ ከተናገረ በኋላ ታዲያ ይሄ ብቻ አይደለም፣ አንቺ መብለጥሽ ብቻ አይደለም፣ አንቺ መክበርሽ ብቻ አይደለም፣ አንቺ መግነንሽ ብቻ አይደለም። ይህን ካለ በኋላ ምን አለው? ኦ ማርያም መላእክት አብዩኪ፣ እመቤታችን ሆይ አንቺን እኮ የማመሰግንሽ እኔ ብቻ አይደለሁም፣ የማወድስሽ እኔ ብቻ አይደለሁም፣ የምደርስልሽ እኔ ብቻ አይደለሁም፣ የምሰግድልሽ እኔ ብቻ አይደለሁም፣ አንቺን የሰማይ መላእክት ያመሰግኑሻል አላት። አንቺን የሰማይ መላእክት ብዙ ሰራዊቶች አሏቸው። ባለቅነት ደረጃ ያሉ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ላንቺ ዝቅ ብለው ይሰግዱልሻል፣ ያመሰግኑሻል። ሱራፌል ኪሩቤልም በፍጹም ምስጋና ያመሰግኑሻል አላት። ኧረ እናንተም እመቤታችንን አመስግኗት ወዳጆች። ከዚያ ምን አለ? እስመ ዘይነብር ዲበ ኪሩቤል ወሱራፌል፣ በሱራፌል እና በኪሩቤል ላይ አድሮ የሚኖር እሱ እግዚአብሔር ወልድ ከስጋይ ስጋ ከነፍስሽ ነፍስ ነስቷልና አንቺ ከነዚህ ሁሉ ትበልጫለሽ፣ አንቺን የሚያልሽ የለም ብሎ የእሷን ብቻ አይደለም የተናገረው። ሰዓታችን እየሄደ ስለሆነ ባጭሩ የእሷን ከተናገረ በኋላ መግቢያ ላይ እንዳልኳችሁ ውዳሴ ማርያም የእመቤታችን ብቻም አይደለምና ከዚያ ምን አለ? መፍቀሬ ሰብ አቅረበና አብየሁ፣ ሰውን የሚወድ ሰው የሚወደው እሱ ወደ ባህሪ አባቱ ወደ አብ ወደ ባህሪ ሕይወቱ ወደ መንፈስ ቅዱስ አቀረበን። ዘዚአነ ሞተ ነሳ ወእንቲአሁ ሕይወተ፣ የክብር ባለቤት እሱ እኛን በክንፈ ረድኤቱ አቀረበን። ርቀን የነበርነውን ወደ እሱ አቀረበን። ተጣልተን የነበርነውን አስታረቀን። ወድቀን የነበርነውን አነሳን። ተሰብረን የነበርነውን ጠገነን። ተበትነን የነበርነውን ሰበሰበን። የምህረት ፊቱን ወደኛ አዞረልን ይላል እግዚአብሔር አምላካችን። አሁንም የምህረት የቸርነቱን ፊት ለኛ ያዞርልን። ይሄንን አዞረልን አለ። ታዲያ ሊቁ በነበረው ሲናገር በምሳሌ ሲያስረዳቸው በአንድ ኦፍ መስሎ ይነግራቸዋል። በትርጓሜው ላይ ተቀምጦ ታገኙታላችሁ። በሌላም ቦታ ላይ በመጽሐፈ ሄኖክም ላይ ተጽፏል። በብዙ ቦታ ላይ ስለዚህ የወፍ ታሪክ ተጽፏል። ይሄ ኦፍ ታሪኩ የተጻፈው ከክርስቶስ ጋር የክርስቶስ ምሳሌ ሆኖ የቀረበ ስለሆነ ነው። በሀገራቸው ከራዲዮን የሚባል ጻዕዳ ኦፍ አለ። ይሄ ከራዲዮን የሚባለው ጻዕዳ ኦፍ የሚኖረው በቤተ መንግስት ነው። በየት ነው የሚኖረው? በቤተ መንግስት፣ በዚያው በግቢ ነው የሚኖረው። ከቤተ መንግስት እስከ ቤተ ክህነት የሚታመሙ ሰዎች ባሉበት ሁሉ የሚንቀሳቀስ ወፍ ነው። ታዲያ የሚድን የሚፈወስ ሕመምተኛ ከመጣ እሱ ባለበት አጠገብ ያደርጉታል። የታመመባቸው ሰዎች ለመለየትና ለማወቅ ወፉ ካለበት አጠገብ ያደርጉታል ይለናል። የሚድን የሚፈወስ ከሆነ በሽተኛው ሕመምተኛው የሚድን ከሆነ ቀረብ ቢልና አፉን ከአፉ አድርጎ ደዌውን በሽታውን በእስትንፋሱ ይቀበለዋል። ወፉ ጻዕዳ ነው። የሰውየውን ሕመም ሲቀበል ነጭ የነበረው ወፍ ምን ይሆናል? ጥቁር ይሆናል። ከዚያ በኋላ ብርድ ይሰማዋል። የሰውየው ሕመም ወደ እሱ ላይ ሄዷል ማለት ነው። ያ ብርድ ሲሰማው ወደ ፀሐይ ይወጣል። ፀሐይ ለመመታት ከፀሐይ ላይ ይቀመጣል። ፀሐይ ሲሰማው ደግሞ ዋዬ ፀሐዩ ሲያቃጥለው፣ ፀሐዩ ግለቱ ሲጎዳው ወደ ባህር ይወርድና በባህር ውስጥ 3 መዓልት 3 ሌሊት ይከርማል። በዚህ ጊዜ እዚያ ባህር ውስጥ የሰውየው በሽታ ጠፍቶ ነጭ የነበረው በሰውየው ምክንያት ጠቁሮ የነበረው ወፍ አሁን የቀደመ ጽዳዊው ነጭነቱ ተመልሶለት ነጭ ሆኖ ይወጣል። ይሄ የሚድን በሽተኛ ከሆነ ነው ይሄ የሚደረግለት። የማይድን ከሆነ የማይፈወስ ከሆነ ተስፋ የሌለው ከሆነ
ፊቱን አዙሮ ይቆማል ነው የሚለው። ምኑን አዙሮ ይቆማል አልኳችሁ? ፊቱን አዙሮ ይቆማል። ህመምተኛውን አያየውም፣ አይመለከተውም፣ አያስተውለውም፣ ቀርቦ አይረዳውም። ፊቱን አዙሮ ጀርባውን ለህመምተኛው ሰጥቶ ይቆማል። በዚህ የማይድን የማይፈወስ መሆኑን ቤተሰቦቹ ያውቃሉ ማለት ነው። ታዲያ ይህንን ሊቃውንት አባቶቻችን ወደ ክርስቶስ ምሳሌነት ሲያመጡት ምን ይላሉ? ጻዕዳ ኦፍ የተባለው ክርስቶስ ነው። ጻዕዳ ነጭ አለው ጻዕዳ በመለኮቱ ይለዋልና ክርስቶስ በባህሪ ገንዘቡ በመለኮቱ ንጹሕ ነው ሲል ጻዕዳ ይለዋል። የሚፈወስ ህመምተኛ የተባለው አዳም ነው። ያ የሚፈወሰውን ህመምተኛ ጻዕዳ ወፍ ቀረብ ብሎ አፉን ከአፉ አድርጎ ደዌውን በእስትንፋሱ እንዲቀበለው ክርስቶስ ደግሞ አዳምን ለማዳን ሲመጣ የአዳምን አካሉን አካል ባህሪውን ባህሪ አድርጎ አዳም ሊቀበለው የሚገባውን መከራ እሱ ተቀብሎ ምን ሆነ? በባህሪ መለኮቱ በቅድመ ዓለም የነበረ በምልአት ያለ ረቂቅ የሆነው ክርስቶስ አሁን በአዳም ባህሪ ሲገለጥ ረቂቁ ገዘፈ፣ ምሉእ ተወሰነ። ዘመን የማይቆጠርለት ዘመን ተቆጠረለት። ትስብእት ከመለኮት መለኮት ከትስብእት ጋር በተዋህዶ አንድ ሲሆኑ በሰው ሰውኛ በስጋ ማርያም ሲገለጥ የማይታየው መለኮት በስጋ ታየ፣ የማይዳሰሰው መለኮት በስጋ ተዳሰሰ። ጥሩ ሆነ ማለት በስጋ ታየ ማለት ነው። ያ ብርድ ተሰማው ማለት በዓለም ላይ የነበረውን ኃጢአት የሰዎችን መከራ የዲያብሎስን ግዛት ክርስቶስ አይቶ ወደ አዋየ ፀሐይ ሊመታ ወደ መስቀል ላይ ወጣ። በመስቀል ላይ 3 ሰዓት ቆየ። ከመስቀል በኋላ ያ ወፍ ወደ ባህር እንደወረደ ክርስቶስ ደግሞ ወደ መቃብር ወረደና ስንት ሌሊት ስንት መዓልት ነው ያደረው? 3 መዓልት 3 ሌሊት በከርሰ መቃብር አደረ። ከዚያስ ሙስና መቃብርን አጥፍቶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ክርስቶስ ተነሳ። የሚድነው አዳም ነው፣ አዳኙ ክርስቶስ ነው። የማይድነው የማይፈወሰው ያ ወፍ ፊቱን አዙሮ የቆመበት ደግሞ ማን ነው ካላችሁኝ፣ እሱ ዲያብሎስ ነው። ዲያብሎስ ነው። ለዚያ ነው ቅዱስ ኤፍሬምም በዐርብ ውዳሴ ማርያም መጨረሻው ክፍል ላይ ሲናገር ሥላሴን ይቅር በሉኝ ከማይል ሥላሴን ይቅር ከማይሉት የርኅራኄ ልብ ከሌለው የሐዘን ልብ ከሌለው የጸጸት ልብ ከሌለው የመመለስ ሐሳብ ከሌለው ከዲያብሎስ መከራ ሰውሪን ይላል እመቤታችን። እግዚአብሔር አምላካችን ሁላችንን የሚሰውረን እሱ የማይራራ ነው። የማይመለስ ጨካኝ እሱ ነው። አዎ የማይበድል የለም። በድሏል፣ ግንስ እግዚአብሔር ደግሞ መሐሪ ነው፣ ይቅር ባይ ነው። ባህሪው ሩህሩህ አምላክ ነው። ይቅርታ ቢጠይቅ ይቅርታ የሚደረግለት ነበር። ግን እሱ ይቅርታ አልጠየቀም። ለዚያውም በአምላክነቱ ላይ መጥቶ አምላክ በአምላክነቱ ጎልማሳ በሚስቱ ባለርስት በርስቱ አይደራደሩ። እግዚአብሔር ግን ይቅር ይለው ነበር። ታስታውሳላችሁ። በዚህ በቅድስት ክርስቶስ ሰምራ ገድል ላይ ምንድን ነው ያለው? ክርስቶስ ሰምራ ከእናትነቷ የተነሳ ሰው የሚሰቃየው ሰው የሚንገላታው ከፈጣሪው የሚጣላው እኮ አጣሊው ስላለ ነው። ስለዚህ በየቀኑ ሰዎች ከሚበድሉ ለምን ኃጢአት የሚያሰራቸውን ከእግዚአብሔር የሚያርቃቸውን በደል የሚያሰራቸውን ለምን አላስታርቅም ብላ ሄዳ ነበር አይደል? ልታስታርቀው እኮ ነው። አያችሁ ቅዱሳን እኮ ምን ያህል እንደሆነ ርኅራኄያቸው ከሰው አልፈው ብዙ ዘመናት ዘመዶቿን ሲያጠቃ የነበረውን እግዚአብሔርን የበደለውን ዲያብሎስን እኮ ለማስታረቅ ቅድስት ክርስቶስ ሰምራ ፈጣሪዋን ጠየቀችና እግዚአብሔር ደግሞ ፈቀደላት። ለቅዱሳን እንዲህ የሚል ጥያቄ የለም።
ክርስቶስ የእነሱን ጥያቄ ይሰማቸዋል፣ ይቀበላቸዋል። ይሄንን እንኳን ያውቃል ክርስቶስ። እንደማይመጣ ያውቃል፣ ይቅርታ እንደማይጠይቅ ያውቃል፣ የጸጸት ልብ እንደሌለው እግዚአብሔር ያውቃል። ግን ለቅድስት ክርስቶስ ሰምራ ፈቀደላትና ሄደች። ቅዱስ ሚካኤልን ተከተል ብሎት ሄደ። እዚያ ሲሄድ ያው የአማላጅነቷን ስራ ሰራች። እሱ ግን መዳን ስላልፈለገ እሷንም ወደ እሱ ለመውሰድ ሞከረ። በመልአኩ በቅዱስ ሚካኤል ተራዳይነት ታደጋት ማለት ነው። ስለዚህ የማይድን የማይፈወስ ማለት እሱ ነው። እግዚአብሔርም ከዚህ በኋላ በእሱ ላይ ምሕረትና ቸርነት የለውም፣ በእሱ ላይ ርኅራኄ የለውም። እንደ አዳም ሥጋ ባህሪውን ባህሪ አድርጎ ያላዳነውም የጸጸት ልብ ስለሌለው ነው። አዳምን ግን እሱ የሚቀበለውን መከራ ተቀብሎ እሱን አድኖታል። ለዚያ ነው ታዲያ ይህንን ሲገልጽ ምን አለ? በኪሩቤልና በሱራፌል ላይ አድሮ የሚኖር ሱራፌል የሚያመሰግኑት ኪሩቤል የሚያመሰግኑት እሱ መጻው ሀድረውስ ተከርስኪ በአንቺ ማህፀን 9 ወር ከ5 ቀን ከስጋይ ስጋ ከነፍሰች ነፍስ ነስቶ ሰው ሆነ። ቡርክት አንቲ ታቢም ሰማይ። ይህም በመሆኑ አንቺ ከሰማይ ትበልጫለሽ። ኪሩቤል ሱራፌል ያመሰግኑታል እንጂ ከባህሪያቸው አልነሳም። ሐዋርያው ቅዱስ ጳውሎስም በዕብራውያን መልእክቱ ላይ እንደተናገረ ከመላእክት ዘርን አልነሳም፣ የሰውን ባህሪ ከፍ ከፍ አደረገው እንጂ እንዳለው። ይህን ሁሉ ያደረገው ከአንቺ ስለሆነ አንቺ ከሰማይ ትበልጫለሽ፣ አንቺ ከምድር ትከብሪያለሽ። ወላለ ኩሉ ከህሊና ሁሉ በላይ ነሽ፣ ህሊና ሁሉ መርምረው ያገኙሽም። እመቤታችን ከሁሉ በላይ የሆነችና ስለሆነች እግዚአብሔር አምላካችን የእመቤታችንን አማላጅነት ለሁላችንም ይድረሰን። የእመቤታችን አማላጅነት አይለየን። ይህን ሁሉ ካመሰገነ በኋላ ምን አለ ታዲያ? ሰአሊ ለነ ቅድስት የሚለውን የሀገራችን ሊቅ ቅዱስ ያሬድ ሲዘጋ ከቅዱሳን አንስት እንድትበልጭ ካደረገ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን፣ አይምሮውን ለበውን በልቦናችን ሳይልን አሳድርልን። ወስብሐት ለእግዚአብሔር። አንቺ ከሰማይ ትበልጫለሽ በሚል ቃል ያስተማረን የመከረን የገሰጸን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ይክበር ይመስገን። ስሙ ይክበር ይመስገን። እስኪ ከፍ አድርጋችሁ እግዚአብሔርን አመስግኑ። ላስተማሩን፣ ለመከሩን፣ ለገሰጹን ለደብራችን የስብከተ ወንጌል ክፍል ለመምህር ሄኖክ እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በዕድሜ በጸጋ ያቆየልን። እኛም በተማርነው ቃል 30፣ 60 መቶ ያማረ ፍሬ እናፈራ ዘንድ የአምላካችን እግዚአብሔር ቅዱስ ፈቃድ ይሆንልን። ያው እንግዲህ ሱባኤውን አንድ ብለን እንደዚህ በታላቅ ጉባኤ ጀምረናል። ሁል ጊዜ ዓርብ ዓርብ በዚህ አትቅሩ እንላለን። ታላላቅ መምህራን፣ ታላላቅ አገልጋይ ዘማሪያን ይጋበዛሉ፣ እንጋብዛለን። እንዲሁም ደግሞ የሰንበት እሑድንም ለየት ባለ መልኩ ዓርብንም እሑድንም ከዚህ ቀጥሎ ባሉት ቀናቶች፣ ሳምንታቶች ውስጥ እጅግ በጣም የተወደዱና ታላላቅ መምህራን ጋብዘናል። እንዲሁም ደግሞ ለሚመጣው ሳምንትም እግዚአብሔር በሰላም ካቆየን ታላላቅ መምህራን፣ ታላላቅ ዘማሪያን ጋብዘናል። እናንተም ደግሞ ላልሰሙ ሰዎች በማሰማት ላላወቁ በማሳወቅ ክርስቲያናዊ ግዴታቸውን እንድትወጡ እያሳሰብ ከዚህ በመቀጠል ቅድም በመግቢያችን ላይ የዘማሪ አገልግሎት ያገለገለን ወንድማችን ዘማሪ ፍስሐ ከእርሱ ጋር የመዝጊያውን ዝማሬ አብረን እንዘምራለን። እግዚአብሔር አምላክ ከሁላችን ጋር በድጋሚ እንደምናመሻችሁ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለመምህራችን ቃለ ሕይወትን ያሰማልን። በዋጋ ገዝተኸኛልና ስለ እኔ ደም ከፍለሃልና እያልን እልል እያልን እያጨበጨብን
እግዚአብሔር አምላካችንን በአንድነት እናመሰግናለን። በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም አምላክ ውለታህን በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም አምላክ ውለታህን ሕይወት ሰላሜን ትቼ የማይታይ አይቼ ላንተ ብሰጥ ጀርባዬን ልተዋወቅ ጠላቴን የጠበቀኝ ውጊያ ነው የተረፈኝ ጸጸት ነው የሻረልኝ ቁስለቴ ተሰቅለ ነው አባቴ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም አምላክ ውለታህን እጓዛለሁ በምናብ ወደ ሰላሜ ወደብ እጄን ባፌ ጭናለሁ ዛሬም እጹም እላለሁ ለክብር መሰለፌ ተለምልሞ ማረፌ ዋጋ ከፍለህ ነው ጌታ ያኖርከን በጸጥታ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም አምላክ ውለታህን ከውሃና ከመንፈስ ተወልጄ በመቅደስ ልጅ ሆንኩኝ ዳግመኛ የመስቀል ምርኮኛ ባንተ ስለ መዳኔ ምስክር ነኝ እኔ ላይታጠፍ ምላሴ እቀኛለሁ በነፍሴ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና
ልሳኔ ያውጃል ክብር አልረሳም ጌታ ውለታህን ልሳኔ ያውጃል ክብር አልረሳም አምላክ ውለታህን አይደለም ከዓለም ከሥጋና ከደም በመንፈስ ቅዱስ ነው ያወቅሁት ያንቺን ስም። ስለዚህ ማርያም ሆይ ከፍ አደርግሻለሁ የፍጥረቱን ጌታ በክፍሽ ስላየው እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። በዘላለም ኪዳን እግዚአብሔር በሰጠሽ ከጥፋቱ ውሃ ትውልዱን አስጠለሽ እስከ አድማስ ጥግ ብደርስ ክብርሽን ልገልጽ የሚስተካከልሽ የለም ከፍጥረት እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። እኔም ትውልድ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። በኃጢአት ደክሜ ብሆንም ኮልታፋ ድንግል ሆይ ምልጃሽን አድርጌያለሁ ተስፋ ምስጋናሽ በዝቶልኝ ከጧት እስከ ማታ ተፈስሒ ልበል በገብርኤል ሰላምታ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ዘምሩላቸው ስምሽን አከብራለሁ ስለተቀበልኩኝ ስምሽን ከአባቶቼ ለዓለም እነግራለሁ ክብርሽን አብዝቼ ይሄው እንደሰማሁ ባይኔ አየሁሽ መንገዴ ስትመሪ ከፊቴ ቀድመሽ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። ውዳሴ ማርያም ጮኻለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ወድሰኝ ልጄ በይኝ። ውዳሴ ማርያም ጮኻለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ወድሰኝ ልጄ በይኝ። ውዳሴ ማርያም በሰርክ ጸሎት ላይ ዜማ ስናደርስ ውዳሴ ማርያም ድንግል ትመጣለች በቤተ መቅደስ ውዳሴ ማርያም የብርሃን ምንጣፍ ከፊቷ ተነጥፏል። ቅዱስ ኤፍሬም ታጥቆ ውዳሴ ማርያም ያመሰግናታል። ውዳሴ ማርያም ጮኻለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ወድሰኝ ልጄ በይኝ። ውዳሴ ማርያም አባ ሕርያቆስ
ምስጋናን ያደርሳል ውዳሴ ማርያም የቅዳሴው ዜማ ልብን ይመስጣል ውዳሴ ማርያም በጎ ነገር ልቤ አወጣን እያለ ዳዊት በበገናው ውዳሴ ማርያም እያደረደረ ውዳሴ ማርያም ዋለው ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ወድሰኝ ልቤ ውዳሴ ማርያም የንጽህናችን መሰረት ነሽና አንቺን ለማመስገን ውዳሴ ማርያም ልቦናዬና ተፈስሒ ድንግል ኦ ቤተልሔም ውዳሴ ማርያም ካንቺ ተወለደ መድኃኔ ዓለም ውዳሴ ማርያም ጮኻለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ወድሰኝ ልቤ በይኝ ውዳሴ ማርያም ቅዱሳኑ ሁሉ ዙሪያሽን ከበዋል አባ ጊዮርጊስ ነይ ድንግል ይላል ውዳሴ ማርያም በወርቅ ዙፋን ላይ ተቀምጠሽ ባይሽኝ ልቤ ተሰወረ ውዳሴ ማርያም ድንግል በግርማሽ ውዳሴ ማርያም ድንግል እናቴ እንደ አባ ኤፍሬም ባርኪኝ ወድሰኝ ልቤ በይኝ ውዳሴ ማርያም ጮኻለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ገብርኤል ኢትዮጵያን አደራ ገብርኤል ሀገሬን አደራ ገብርኤል ኢትዮጵያን አደራ ገብርኤል ሀገሬን አደራ እንድትጠብቃት ከክፉ መከራ እንድትሰውራት ከክፉ መከራ ገብርኤል ኢትዮጵያን አደራ እንድትጠብቃት ከክፉ መከራ እንድትሰውራት ከክፉ መከራ ገብርኤል ኢትዮጵያን አደራ ገብርኤል ኢትዮጵያን አደራ ገብርኤል ሀገሬን አደራ ገብርኤል ኢትዮጵያን አደራ ገብርኤል ሀገሬን አደራ እንድትጠብቃት ከክፉ መከራ እንድትሰውራት ከክፉ መከራ ገብርኤል ኢትዮጵያን አደራ እንድትጠብቃት ከክፉ መከራ ከክፉ መከራ ገብርኤል አገሬን አደራ ገብርኤል ኢትዮጵያን አደራ መልአኩ አገሬን አደራ ገብርኤል ኢትዮጵያን አደራ ገብርኤል ተዋሕዶን አደራ እንድትጠብቃት ከክፉ መከራ እንድትሰውራት ከክፉ መከራ ገብርኤል ኢትዮጵያን አደራ እንድትሰውራት ከክፉ መከራ እንድትጠብቃት ከክፉ መከራ ገብርኤል ኢትዮጵያን አደራ